የተገኘነው በምስራቅ ጎጃም ዞን ስናን ወረዳ ነው። ይህ ወረዳ ደግሞ የሚታወቅበት ተፈጥሯዊ የሆነ ጥብቅ የመስህብ ስፍራ አለው። እኛም ረቡ ገበያን አልፈን ተፈጥሮን እያደነቅን ጉዟችንን ወደዚሁ ስፍራ አደረግን። ተመልካቾቻችን በምስራቅ ጎጃም ዞን በስናን ወረዳ ነው የምንገኘው። አሁን ደግሞ ያለሁበት የጎጃም የወንዞች እናትና አናት በመባል የሚታወቀው ጮቄ ተራራ ላይ ነው የምንገኘው። እንግዲህ ይህ ሰንሰለታማ ተራራ በርካታ ወንዞችና ምንጮች የሚፈልቁበት ነው። የአየር ንብረቱ እጅግ በጣም ደጋ ነው። እኔም እንደምታዩኝ በጣም በርዶኛል። ፀሐይ ወጣለች ግን በፍጹም አይሞቅም፣ ይቀዘቅዛል። ንፋስ አለ በጣም። ይሄን በጣም መበረዴን አይተው ጥበቃ ሰውዬ ናቸው አምጥተው ፎጣ ሁሉ ያለበሱኝ። እጅግ በጣም ግን ደስ የሚል ተፈጥሯዊ መስህብ የሆነ ቦታ ነው። እኛም ደግሞ እዚህ የተገኘ ነው ይሄንን ደጋማ የአየር ንብረት ለመቋቋም የአካባቢው ማህበረሰብ አለባበሱ ምን ይመስላል የሚለውን ልንቃኝ ነው። አብራችሁን ከቆያችሁ እናንተም ይሄን ትቃኛላችሁ ማለት ነው። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። አብራችሁን ቆዩ። አቶ አበዜ መኩሪያ ጮቄ ላይ በጥበቃ ስራ ተሰማርተዋል። እናም ውሎና ዳራቸው ጮቄ ተራራ ላይ ነው። የአየር ንብረቱ እንዴት ነው አልኳቸው። ዝናብና በረድ አይለይበትም። እንደገና ጠዋት ትንሽ ምድሩ በብርድ ተጠፍጥፎ ነው የምታገኘው። ይሄ ሳሩ ሁሉ አይታይም። ፀሐይ ሲወረው ብቻ ይለቃል እንጂ የብርድ እንትናል እንደ መስተዋት ነገር የሚጠፈጠፍበት በምድሩ ማለት ነው። ጠዋት ስትነሽ ያ ተጠፍጥፎበት ነው የምታገኘው። ኃይለኛ ብርድ ነው ያለበት፣ ግን አየሩ ጤና ነው። በበሽታ አይሰጥም። እንደ ብርዱ በሽታ ቢኖር የሰው ዘር አይተርፍም ነበር። አየሩ ጤና ነው። በዚህ ደረቅ በጋ ብርዱ አጥንቴን ሰርስሮ ውስጤ ሲዘልቅ ይሰማኛል። ለዛውም ለብሼ ከመጣው ልብስ በላይ ተጨማሪ ልብስ ተደርቦልኝ። ታዲያ እነዚህ ሰዎች ምን ለብሰው ይሆን ይህን ቅዝቃዜ የሚቋቋሙት? ደበሉ አለ። የበግ ቆዳ ይሰፋና ደበሉ ይባላል። ያ ይለበሳል። እንደገና ፎጣ አዘነ ጎጃም የሚባል ፎጣ፣ እሱን 4-5 ብርድ ልብስ ደግሞ ሁለቱን ብርድ ልብስ ደረበን የምንለብስበት ቀን አለ። ኃይለኛ ብርድ ሲሆን ማለት ነው። እና በዚህ ነው የምንቆቋመው። ጥቅምት ኃይለኛ ብርድ አለ። ሌሊት ከ9 ሰዓት ጀምሮ ያው እስከ ጠዋቱ 6 ሰዓት ድረስ ኃይለኛ ብርድ አለ ጥቅምት ላይ። እንደገና ሰኔን እዞ ሐምሌና ነሐሴ ያው ብርድ ነው። ሰማውና ምድሩ ጉም አለ ይዘጋዋል። ዝናብ አለ፣ ጉም አለ፣ ብርድ አለ። አሁን አንቺና እኔ የምትያየው ጉም ማለት ነው። ጉም አሁን ክረምት ላይ አሁን አንቺና ላይሽም ጉም ይሄን ሰማይና ምድሩን ካስማ ይዘዋል። ያን ጊዜ ተብርድ ጋራ በጣም ተጨንቀን ነው የምንከረው ሐምሌና ነሐሴ። መቼስ ብርድና ቅዝቃዜ ያስርባል ይባል የለ። አመጋገባቸውስ እንዴት ይሆን? ምን በለው በአብዛይ ቀለባችን ድንሽ ነው። ግን እንደዚህ ሲወርደን ብርድ ሲሆን አጥሚት ያንን አፍልተን በቃ ስንጠጣ ሙቀት ይሰጠናል። የአየር ንብረቱ ደጋ ከመሆኑ ጋር ተያይዞ የአካባቢው ነዋሪ የሚተዳደረው ድንች በማምረት እንዲሁም በጎችን በማርባት ነው። በርካታ በጎችን የሚጠብቁ 2 ወጣቶችን አግኝቻለሁ። እነዚህ ወጣቶች ቀኑን ሙሉ የሚውሉት ጮቄ ላይ ነው። እዚህ ሲውሉ ብርዱን እንዴት ይቋቋሙት ይሆን የሚለውን ለመጠየቅ ተቀላቀልኳቸው። ተመልካቾቻችን ቀደም ሲል እንደነገርኳችሁ ዛሬ የምንገኘው የጎጃም ወንዞች መነሻ አናትና እናት በመባል በሚታወቀው ሰንሰለታማው ተራራ ጮቄ ላይ ነው የምንገኘው። እንግዲህ በጣም ቀዝቃዛ እንደሆነ ቀደም ሲልም ስነግራችሁ ነበረ። አሁን ደግሞ ቀኑ ሙሉ ውጪ ላይ የሚውሉ በተለይ በርካታ በጎችን ደግሞ የሚጠብቁ ልጆችን አግኝቻለሁ። ብርዱን እንዴት ነው የሚቋቋሙት፣ ቀኑ ሙሉ ውጪ ነው የሚውሉትና ውርጩ እንዴት ነው የሚቋቋሙት የሚለውን ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ናችሁ? አሁን ስንት በጎች ነው ተጠብቁ ያዩአችሁ? በጣም ብዙ በጎች የሚያዩ። አው ይለያያል ራሱ የኔ አሁን የሱ ሻና የኔ ሻይ ይለያያል ብቻ ነው። ሶች የኔ 15 ሰው የሚጠብቅ በጉም ከ200 በላይ ይሆናል። ያንተ ብቻ? የኔ የምጠብቀው ሻ ብቻ 180 ነው ለሁለቱም ጠብቃችሁ። አይጠፉባችሁ? አይጠፉ
ምንም ለማዳ ናቸው ለማዳ ናቸው። እሺ የስንት ሰው ናቸው? ባለቤቶቻቸው ስንት ናቸው? ሰው ብዙ ነው። ቢያንስ 15 ሰው አለ። የ8 የ7 የሚሆንም አለ። እንደዛ ነው እኮ። አሁን በጎቹን አሁን ትለያቸዋላችሁ? ቢጠፉባችሁ 100 ምናምን በግ? አዎ ይለያሉ። አሁን እዚህ ቀበሮ አለ እያላችሁ ነበር። ቀበሮ ቢበላባችሁ ምናምን ትለያቸዋላችሁ? ይለያሉ። ልዩ ናቸው። አረ ማርያም ልዩ ናቸው። አንለቀውም። ሲጠፋ ሲዋዘዝም እናውቀዋለን። ያው ከሻው ሁሌ ስለምንጠብቀው አንለቀውም። አብረን ነው ስለምንውል ማታም ስንለቀው በራሱ ጊዜ ቢዮትን ያውቃል። ይሄዳል እየተለየ በሩን ስለሚያውቅ እየተለያየ ነው ራሱ የመሰመነጫችን የሚገባ። አንዲት በግም ተሳስታ ገባም ሰው ቤት። አረ እውነት ወደ ቤታቸው ሲሄዱ ራሳቸው በየቤቱ ይሄዳሉ እንጂ አንተ ወደዚህኛው የእንትና ነው ብለህ ማስገባው ይላል። አይለየው እንደዛ ራሱ ይነጠላል። ራሱ ተነጥሎ ይገባል። ጮቄ ላይ ነው ያገኘኋችሁ። የአየር ንብረቱ እንዴት ነው? በጣም ውርጭ ነው አየር ንብረቱ። ስለዚህ ክረምት ሲመጣ አዝነን ምናምን እየገዛን ጫማም ደነኛ ጫማ እየገዛን ነው የምናረግ። ውርጩ በጣም አይቻልም። ስለዚህ ደና ልብስ እና ኮት እየደረብን የምንወጣ አዘን እንለብሳለን። ጮጮ ስንወጣ ኮት ደራርበን እንለብሳለን። ቦጫማ እናደርጋለን። ፉጣ እናስራለን። በዚያ መንገድ ነው ተቋቁመን ስንጠብቅ ምን ያው ጨመር አድርገን እንለብሳለን። ብርድ እንዳይበርድ ያለ ልብስ ለብሰን ከት ያለ ልብስ ደም እንለብሰውና ጮጮ የምንለብሰው ልብስ ይለያል። የተለየ ነው። እዚህ ስትመጡም ደራርበን ስንመጣ ደና ደርብ አድርገን ደና ልብስ ለብሰን እንዳይበርደን ነው የምንውለው። በምን ወቅት ነው ቅዝቃዜው የሚጨምረው? ክረምት ላይ ነው በጣም የሚቀዘቅዘው። አዎ እኔ አሁን እንኳን በርዶኛል። ወቅቱ አሁን በጋ ነው። እኔ ግን አልቻልኩትም። በጣም በርዶኛል። ለለመድ ነው ክረምት ብቻ እንጂ ቢዛና አንጨነቅም። ደና ነው እንዴ? አይቀዘቅዛችሁም? አዎ ዝናብ ሲሆን ደግሞ ጥላለ ገሳ ይባላል አለ። ገሳ ምንድነው? የሚሰራል። በምንድን ነው የሚሰራው? የሚሰራ በትነ የሚሰራ በልፋ ልፋ ደግሞ ምንድነው? ልፋ የባህር ዛፍ ልጥ። እሺ እንዴት ነው የምትሰራው? የሚሰራ ያው እንደ ትሞኑ ነው የሚሰራ። እንደ ክንን ኮታ ላይ ያለው ልጡ። አይ ልጥ ብቻ ሳይሆን ፊላ ደግሞ አለበት ተጨማሪ ያለው የሚገዛ ነው እሱ። አዎ ያን እየለበስ ነው ምን እናንተ ነው የምትሰሩት? አረ ለለ ተለውተ እየገዛው ነው። ተበራ ነው የሚመጣ ክረምት። አዎ እሺ ከላይስ ይሄ ራሳችሁ ላይ ምንድነው የምታረጉት? ቆም ምናምን ይደረጋል ወይም በቃ ፉጣ ነገር ይጠመጠማል። እኛ ያው ባንደርስባቸውም ድሮ ስንሰማ ደበሉ የበጎችን ለምድ ያለፉ ያንን እየሰፉ ማለት 3-4 ሆናል ላይ ነበር የምንለብስ ይላሉ። እኛውን ይሄን አዘነ ነው የምንለብሰው። ያቀርቶ ነው ያቀርቶ አዘነ ብርድ ልብስ ነው አሁን መለስ የምንችለው። ደበሉ እስካሁን እኛ ለበስንም እንጂ ያው የበግ ቆዳ ውድ ስለሆነ የአንድ በግ ቆዳ 80 ምናምን ነበር። አሁን ቀነሰ እንጂ ከ2 አመት ወደዚህ በዚያ ልክ ስለሆነ ውድ ስለሆነ ያው ሸጠን ሌላ ደቋና ነው የምናደርገው። እኛ ይሄን እንለብሳለን። ስንት ሰዓት ነው የምትወጡት? ጠዋት 2 ሰዓት ላይ እንወጣለን። 12 ሰዓት ተኩል ላይ እንገባለን። ማታ ምን ነው የምትበሉት እዚህ ቀኑ ሙሉ ስትሉ? ስለዚህ ያው ማታ ድኒ ጠዋት እናስጥዳለን። ምሳችንን ይዘን ያው ስንቅ በጎናችን ይዘን መስተን ምሳችንን 8-7 ሰዓት ላይ እንበላለን። ጾም ሲሆን ግድፍት ከሆነ ያው ጠዋት እንበላለን። ውለን ማታ 12 ሰዓት ተኩል ነው የምንበላ። ጠዋት ስትወጡ በልታችሁ በቃ ማታ ስትሄዱ ነው ትበሉ? አዎ ግድፍት ከሆነ በዚያ ልክ ነው። ቀኑ ሙሉ አይበላማ? አንበላማ። ጮጭ አይደለም እናገኛለን። ጾም ከሆነ እንይዛለን ምሳ። አሁን ዛሬ ጾም ቀን ስለሆነ ነው ያዛችሁ? አዎ በተራ ነው የምትይዙት ወይስ ሁላችንም ነው የምንይዝ? እኔም ከቤት ሲወጣ እሱም ከቤት ሲወጣ ይይዛል። ያው ነው አንድ ሰው ስለማይጠብቀው ጮጭ የሚውለው ሁሉም ይይዛል። በዚያ ልክ ነው መያዝ የምንችል። ከዛ አንድ ላይ ትበላላችሁ? አዎ አንድ ላይ ነው የምንበላ። እና አሁን አንበላትም እቺ ነገር ምን ችግር አለ? እንበላታለን እንጂ ምንድነው የተቋጠረው? ድንችና እንጀራ። ድንች ቀቀል ነው? ድንች ወጥ? ድንች ይጣዳል። ወላ ደግሞ ወጥ ይሰራና ይጨመርበታል። በድንች ያርገን በእንጀራ ዘምጣት ይችላል ማለት ነው። እዚህ በጋራ ነው የምትበሉት? አዎ እዚህ 8-7 ሆነን መሰብሰብ ነው። አንድ አፋፍ ላይ ይበላል። አሁን ሆነ ጾም ሆነ እንጂ አብረን እንበላ ነበር። አዎ ሳሲ ደስ ይበላል። እዛው ጮቄ ላይ ነኝ። በእድሜ ከፍ ያሉ ሰው አግኝቻለሁ። እሳቸውም በግ በመጠበቅ ነው ራሳቸውንና ቤተሰባቸውን የሚያስተዳድሩት። የአየር ንብረቱ እንዴት ነው የመጀመሪያ ጥያቄ ነበር። ብርድ ነው። ልብሳችን በጣም ከበድ ያለ ነው። ሌሊቱም የተለየ ነው፣ ቀኑም የተለየ ነው። ብርድ ስለሆነ ቀደም የምንለብሰው
የበጎችን ቆዳ እንሰፍተን ነበር የምንለብስ ቀደም። ለምድ ነው የምንለው። አሁን እንኳን ቀርቷል። ጎጃም አዘነን ነው የምንለብስ። ቀንም እሱ ነው ሌትም እሱ ነው። አሰፋፉ አስታስር ለምድ ይሰፋል። ታስር ድረስና የሌሊት የቤተሰቡ መሸፈኛ ይሆናል። በደንብ ሆኖ ሌሊት ይነሳዋል። ቤተሰቡን ጠቅልሎ ይዛል። ለቀን ደግሞ 3-4ቱ ሰፍተን እንለብሰዋለን። ቀን ማርች ለብሰነው ምን እንዲያ እናደርጋለን። ለአደባባይ ደግሞ ያው ጋቢ ነበረ። ተወሰነ ጋቢ አንዳንድ አልፋ ነበር። ድሮ ራሳችን የዚህ የበጎችን ጠጉር እየፈተል እንዳንቹ እንደሱ አይነት አድርገን የእጅ ስራ ነበረ እናደርገው ነበር በራሳችን። ስናርስም ኩፍታ ነበር የምንለው። ኩፍታው ያንን በእጃችን በጭናችን ፈትለን አሳስተን በእጃችን አሳስተን ኋላ በጭናችን ፈትለን አክረን ያንን ዞሮ በእጃችን ዘው ሰርተን በደንብ አድርገን እንደሱ ልክ እሱ አይነቱ እንደሱ አድርገን በራሳችን አጥልቀን ስራችንን ይዝ ነበር። ያው ለሌሊትም በደንብ ሆኖ የቤተሰብ የሚሸፉን ደበሎንን ሰፍተን እንለብሰዋለን። የቀንም ስንጓዝ ምን 4-5ዎችን ለብሰን እንጓዛለን። እንዲሆነን እንኖር ነበር። አሁን ግን ያ ተቀርቶ ሌላ ነገር መጥቶ ይሄንን የምታየው እንለብሳለን። የቀድሞው ልብስ ለምን ቀረ አልኳቸው። ዘመኑ ጊዜው እየተቀየረ ቤቱስ አልተቀየረ። ቤቱስ እየተቀየረ ያሳሩ ቤት ያገለባው ቀርቶ ቆርቆሮ ቤት ሆኖ በአይነት የምንጠጣበትም ተቀይሯል። እንኳን ሌላ ነገር የምንጠጣበትም ድሮ በዋንጫ እንጠጣ ነበር። በሸክላ ባለ ዋንጫ ነው የምንለው። ይዛ ጊዜ በዚያ በጥዋ ነው የምንለው። ያንን በዚያ የምንጠጣ ነበር። ውሃም ሁሉንም ጠላም የምንጠጣ በዚያ ነበር። አሁን ብርሬ ብርጭቆ የተለያየ አይነት መስቶ በዚያ እንጠጣለን። እና እንደዚያ እንደ ዘመኑ እየተቀየረ መጥቷል። የቀደሙ አልፏል። አሁን እንዲየሆነ ሁሉም እየጠዳ የተለያየ መጥቶልናል። በሁለት ሰዓት ወጣለሁ። በሁለት ሰዓት ወስቼ 12 ሰዓት ተምሽቱ ሲቆጥር ነው እንደውም እንገባ። 12 ሰዓት ሲያልቅ እንገባለን። በጦም ይዤ እመጣለሁ። በግድፍት ጠዋት የዚያን ጊዜ ቀምሼ እመጣለሁ። አይዞህ ብሉስማ እንደዚህ ዛሬ ጦም ስለሆነ ይኸው ስንቄን ይዤ መስቻለሁ። በግድፍት ያው ጠዋት ራሳችን ቁርስ አድርገን እንዋለን። ስንመለስ ያው እራት እንበላለን። ይኸው ተሰብስበን አንድ ላይ ጓደኞቼን ይዤ ሰዓት ሲደርስ እንበላለን። ሌላ ወጣት አግኝቻለሁ። እንደ ሌሎቹ ሁሉ እሱም በጎቹንና ፈረሶቹን እየጠበቀ ነው። አለባበሱ ግን ቀደም ብዬ ካገኘኋቸው እረኞች የተለየ ነው። እናም ጠየቅኩት፣ የለበስከው ምንድን ነው? ስሙ ደበሎ ነው። አዘገጃጅቱ ያው 4 ናቸው። 4ቱን ገጥመን ሰፍተን ነው የምንለብሰው። እንዳይከር በግላችን አልፍተን ከዚያም በላይ ሲለፋ ሰፍተን እንለብሰዋለን። መቆለፊያ ያለው ይሄው አለው መቆለፊያ። ከዚህ ውጭ ያው ከዚህ ከበጎች ማቅ ይሄን እንትና እናባዝትና በእጃችን እንፈትልና ያው የእጅ ስራ ነው እንሰራዋለን። ቆብ እናረጋለን። ኩፍታ ይባላል። ይሄን በራሳችን እናረጋለን። በቃ ብርድ አይገባንም። ጆሮአችንን ይሄን ብርድ እንዳያገኝ ይሸፍኖታል። አያገኘንም። ያው በዚህ እንኖራለን። ቀን ለብሰን ኑርና ደሞ ሌሊት በቃ ያሉ ቤተሰቦቻችንን ሸፈን አድርገን በዚህ ለብሰን ይሄን ፈተን ዘርግተን ለብሰን እንተኛለን። የቀኑ ትንሽ ነው ይሄ ነው። ተዚህ ሰፋ የሚል ደግሞ የሌሊት አለ። ይሄ የቀን ነው። ያው ቀላል ነው የቀን ነው። የሌሊት ደግሞ ተዚህ ከፍ የሚል አለ። ይሄን ለብሰን እናጥራለን። አሁንማ ቀርቷል፣ ዘመናዊ ነው። አሁን ቀርቷል። ይሄ ጎጃም አዘነ ነው። የሌሊት ደግሞ ብርድ ልብስ አለ። ያው እንደ ባህላዊ ነው ሆኖ ይሄን ትተነዋል አሁን እና ያንን ነው ለብሰን ቀን ይሄን አዘነ ለብሰን እንውላለን። ሌሊት ደግሞ ብርድ ልብስ አለ። ያን ለብሰን ነው የምናድረው። ደበሎውን በፎጣና ባዘነ ጎጃም እንደቀየሩት ሁሉ ኩፍታቸውም በሌላ ተተክቷል።
ከማተብ የሚሰራ ነው በወፍራሙ ለውበትም ለብርድም ያው ሙቀት ሰጭም ነው። ይሄ አድርገው ጠምጥመው ለባህልም ለዓመት በዓልም ያው እንዲህ አድርገው ለብሰው ያው ይሄዳሉ። በተለይ ወጣቶች ለሙቀትም ለብርድም ነው። ተማተብ የሚሰራ በወፍራሙ ዝሃ ነው። ያው ይሄን ለብሰው ይሄዳሉ ማለት ነው። አሁን ደግሞ ያው ዘመኑ ሲል የተቀይሯል ማለት ነው። ይሄን ደግሞ እንዲናረግና ከማተብ የተሰራ ነው። ያው ኩፍታ ነው እንዲናረግና ይሄን ለብሰን ዓመት በዓል መጣ ሰርግ ምናምን እንደዚህ በአካባቢ እንዲው በቃ ደስ የሆነ ባህል ነገር ሲመጣ እንዲሆነ እንሄዳለን። ከ10 ዓመት እስከ 25 ዓመት ባለው ይሄንን ይዞ አርጎ ነው የሚሄደው። ያው ተማተውን የሚሰራ በእጃችን ነው የሚሰራው። ጆሮአችን እንዲህ አርጎ ብርድ ያው እንዳያስገባ ነው። ለውበትም ለምንም እንዲህ አርገን እንሄዳለን። እድሜያቸው ከ18 ዓመት በላይ ይዞ እስከ 35 ድረስ ያሉት እንዲህ አርገው ደርበው በሙቀትም ያው ለውበትም ብለው ያው በባህል የሆነው ይሄን ለብሰው ይንቀሳቀሳሉ። ከማተብ የሚሰራ በእጃችን ነው የሚሰራው። ፎጣ እንለዋለን እና ያው በዚህ በላይ ደርበው እንዲሆነው ይጓዛሉ። ከ18 ዓመት በላይ ያለ እድሜያቸው እስከ 25 እስከ 30 ድረስ ያሉ ጉልባቸውን ያው እንደዚህ አድርገው በውስጥ ያረጉና ይሄን በላይ ይደርቡና በቃ በጋቢ ደግሞ አለ ይሄው እንደዚህ ከስክሳለ ይሄን አድርገን ወደ ዓመት በዓላችን እንሄዳለን። በባህላችን ማለት ከብትረኛ በግረኛ ስንሆን ባይበርደን ይሄም ያገለግለው ለዚያ ነው።